የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ ታስረው የነበሩት ኢንጂነር ይልቃል ከሁለት ወር እስር በኋላ መፈታታቸው ተሰምቷል። በአዲስ አበባ አንድ ሹመኛ 140 ሺህ ብር ጉቦ ሲቀበል እጅ ከፍንጅ ተያዘ። በአዲስ አበባ የታየውን የመሬትና የኮንዶሚኒየም ምዝበራ በመቃወም ፍትህ ለመጠየቅ የማህበራዊ ሚዲያ ዘመቻ ተዘጋጅቷል ተባለ። የኦህዴድ ካድሬዎች ሳይቀሩ የታሰሩ ፖለቲከኞች ይፈቱ የምትል ፖስት ሲለጥፉ ያየን ነው ሲል አንዱዓለም ቡኬቶ በፌስቡክ ገጹ ላይ የጻፈውን ጽሁፍም ወደ እናንተ እናደርሳለን። መሬት የተሰጣቸው የገበሬ ልጅ ስለሆኑ ነው በፍርድ ቤት የተያዘ ጉዳይ እንደ ማሳያ በኢዮብ መሳፍንት የኢዜማ የውጭ ግንኙነት ተጠሪ እንደ ትምህርት መሰጠት ያለበት ገዳ ወይንስ ፍትሐ ነገሥት በአቻምየለ ታምሩ። ጤና ይስጥልን ክቡራትና ክቡራን የዮሃ ሚዲያ ዩቲዩብ ቻናል ተከታዮቻችን፣ ይህ ከዮሃ ሚዲያ የዩቲዩብ ቻናላችን የሚተላለፍላችሁ የዮሃ የመረጃ ጊዜያችን ነው። በሰዓቱ የመረጃ ጊዜያችን ላይ የምናያቸው መረጃዎች ዋና ዋናዎቹ ቀደም ሲል የነገርኳችሁ ናቸው። በዝርዝር እናያቸዋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን ስናልፍ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ ታስረው የነበሩት ኢንጂነር ይልቃል ከሁለት ወር እስር በኋላ መፈታታቸው ተሰምቷል። ሰኔ 25 ቀን 2012 ዓ.ም ምሽት 4 ሰዓት ላይ በቁጥጥር ስር ውለው የነበሩት የኢትዮጵያውያን ሀገር አቀፍ ንቅናቄ ኢሃን ሊቀመንበሩ አቶ ይልቃል ጌትነት ከእስር መለቀቃቸውን ፓርቲው ለአላይን አሳውቋል። የፓርቲው ስራ አስፈጻሚ አባል ምዕራፍ ይምር ለአላይን እንደገለጹት ኢንጂነር ይልቃል ዛሬ በዋስትና ከእስር ተለቀዋል ብለዋል። ከሁለት ወራት በላይ በእስር ላይ የቆዩት ፖለቲከኛው ዛሬ ከአዲስ አበባ ፖሊስ ኮሚሽን በተለምዶ ሶስተኛ ፖሊስ ጣቢያ ተብሎ ከሚጠራው ማረሚያ ቤት በዋስ ተለቀዋል። ከአርቲስት ሃጫሉ ሁንዴሳ ግድያ በኋላ በነበረው እስር ከታሰሩት መካከል የሚጠቀሱት ኢንጂነር ይልቃል ከታሰሩ በኋላ ህገ መንግስቱ በሚፈቅደው አግባብ መሰረት ፍርድ ቤት ሳይቀርቡ መቆየታቸውን መግለጻቸው የሚታወስ ሲሆን ቤተሰቦቻቸው እንዳይጠይቋቸው እንደተከለከሉም ሲገልጹ መቆየታቸው ይታወሳል። ወደ ሌላኛው መረጃችን ስናልፍ በአዲስ አበባ አንድ ሹመኛ 140 ሺህ ብር ጉቦ ሲቀበል እጅ ከፍንጅ መያዙ ተሰምቷል። በንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 3 አስተዳደር የግንባታ ፍቃድና ቁጥጥር ጽህፈት ቤት ህገወጥ የግንባታ ፍቃድ ለመስጠት 140 ሺህ ብር ሲቀበል እጅ ከፍንጅ ተይዞ በቁጥጥር ስር መዋላቸው ተገልጿል። ባለጉዳዩ ለከንቲባ ጽህፈት ቤትና ለአዲስ አበባ ፖሊስ ኮሚሽን ባደረሱት ጥቆማ ከህብረተሰቡ ጋር በመተባበር በተደረገ ክትትል የጽህፈት ቤቱ ኃላፊውን ገንዘቡን ሲቀበሉ በቁጥጥር ስር መዋሉን በንፋስ ስልክ ላፍቶ ክፍለ ከተማ የወንጀል ክትትል ኃላፊው ኮማንደር አወል አህመድ ተናግረዋል። ከተማ አስተዳደሩ ጥቆማውን የሰጡትን ግለሰቦች ከማመስገኑም ባለፈ ህብረተሰቡ ህጋዊ ለሆነ አገልግሎት ጉቦ መሰል እጅ መንሻ የሚጠይቁ የመንግስት መዋቅር ላይ ያሉ አካላትን በማጋለጥና ጥቆማ በመስጠት ግዴታውን እንዲወጣ ጥሪ ማቅረቡን ከከንቲባ ጽህፈት ቤት ፕሬስ ሰክሬታሪያት ቢሮ የተገኘው መረጃ ያመለክታል። በአዲስ አበባ የታየውን የመሬትና የኮንዶሚኒየም ምዝበራ በመቃወም ፍትህ ለመጠየቅ የማህበራዊ ሚዲያ ዘመቻ መዘጋጀቱ ተነገረ። በአዲስ አበባ የታየውን የመሬትና የኮንዶሚኒየም ምዝበራ በመቃወምና ፍትህ ለመጠየቅ የተዘጋጀ የማህበራዊ ሚዲያ ዘመቻ ሐሙስ ነሐሴ 28 ቀን 2012 ዓ.ም እና አርብ ነሐሴ 29 ቀን 2012 ዓ.ም ይካሄዳል ተብሏል። በኢትዮጵያ ተንሰራፍቶ የነበረውን የሰብአዊና ዲሞክራሲያዊ መብቶች ጥሰት በመቃወም ዜጎች ለዓመታት ህዝባዊ አመጽ ሲያቀጣጥሉ ነበረ። በተለይ በኦሮሚያና በአማራ ክልሎች ለፍትህ ለእኩልነትና ለፍትሃዊ ኢኮኖሚያዊ ተጠቃሚነትን የሚጠይቁ ሰላማዊ ሰልፎች ሲደረጉ ቆይተዋል። ይህንን ተከትሎም በኢህአዴግ ሲመራ የነበረው መንግስት ሰላማዊ ሰልፈኞች ላይ አሰቃቂ እርምጃ ሲወስድ ቆይተዋል። ዜጎች ካለጥፋታቸው ታስረው ተሰቃይተዋል፣ ተገድለዋል፣ እንዲሁም ከሀገር እንዲሰደዱ ተገደዋል። በ2010 ዓመተ ምህረት ኢህአዴግ ያካሄደው ግምገማን ተከትሎ ዶክተር አብይ አህመድ የፓርቲው ሊቀመንበርና ጠቅላይ ሚኒስትር ተደርገው መመረጣቸው ይታወሳል። ዶክተር አብይ ወደ ስልጣን ከመጡ በኋላ የፖለቲካ ምህዳሩን ለማስፋት የተለያዩ እርምጃዎችን ወስደዋል። ሀገር ውስጥ በሽብርተኝነት የተፈረጁ የፖለቲካ ፓርቲዎችን ወደ ሀገር ውስጥ ገብተው በሰላማዊ መንገድ እንዲንቀሳቀሱ በመፍቀድ የፖለቲካ ምህዳሩን
የማስፋት ስራቸውን ሰርተዋል። ሌላው በዶክተር አብይ የተወሰደው እርምጃ የአዲስ አበባ አስተዳደርን አፍርሶ በአዲስ መልክ ማዋቀር ነበረ። በዚህም መሰረት የቀድሞ የሱሉልታና የሆለታ ከተሞች ከንቲባ የነበሩት አቶ ታከለ ኡማ በምክትል ከንቲባ ማዕረግ የአዲስ አበባን አስተዳዳሪ ሆነው ተሹመው ላለፉት 2 ዓመታት አዲስ አበባን ሲያስተዳድሩ ቆይተዋል። በአቶ ታከለ አስተዳደር ዘመን በአዲስ አበባ የተለያዩ አድሏዊ አሰራሮች፣ ጥቅመኝነት፣ የህዝብ ሀብት ማባከን የመሳሰሉ ግድፈቶችም ተስተውለዋል። ከነዚህ ግድፈቶች ውስጥ በዋነኛነት የሚጠቀሰው የመሬት ወረራና ፍትሐዊ ያልሆነ የጋራ መኖሪያ ቤቶች እደላ ናቸው። እነዚህን ግድፈቶች አውጥተው ሲቃወሙ የነበሩ የሰብአዊ መብት አራማጆች የተለያዩ ማስፈራሪያዎችና እስር ሲደርስባቸው ታይቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በቅርቡ ይፋ ያደረገው ጥናትም ይህንን የሚያረጋግጥ ሆኗል። ኢዜማ በጥናቱ ከ250 ሺህ ካሬ በላይ መሬት በህገወጥ መንገድ ወረራ የተያዘ ሲሆን ከብዙ ሺዎች የሚቆጠሩ የጋራ መኖሪያ ቤቶች ባልተገባ መንገድ ለግለሰቦች መተላለፋቸውን ያሳያል። በአዲስ አበባ የሚስተዋለውን የነዋሪዎች ቤት አልባነት ለመቅረፍ ከ1997 ዓ.ም ጀምሮ ተመዝግበው በየወሩ ሲቆጥቡ የነበሩ የአዲስ አበባ ነዋሪዎች ቤት ሳያገኙ ቀርተው ኢፍትሐዊ በሆነ አሰራር በቆጠቡት ገንዘብ የተሰራውን የጋራ መኖሪያ ቤት ላልተመዘገቡና ላልቆጠቡ ግለሰቦች መዘዋወራቸው ቁጣን ቀስቅሰዋል። ይህንንም በመቃወም የታየው አይን ያወጣ ሙስናና ምዝበራ እርምት እንዲወሰድበት፣ አጥፊዎች እንዲጠየቁ እንዲሁም ፍትህ ለአዲስ አበባ ነዋሪዎች የሚጠይቅ የማህበራዊ የተቀናጀ ዘመቻ ተዘጋጅቷል። የዘመቻው ዓላማ አንደኛ የአዲስ አበባን ህገወጥ የመሬት ወረራና የኮንዶሚኒየም እደላን በተመለከተ ጥያቄዎችን ማንሳትና ፍትህ መጠየቅ፣ ሁለተኛ በተለያዩ ሚዲያዎች ሲነገር የነበረው ወንጀልና ጥልቅ ምርመራ የተደረገበት ጉዳይ ፍርድ ቤት እንዲቀርብ በጠቅላይ አቃቤ ህግ እንዲያዝ መጠየቅ፣ ሶስተኛ እንዲሁም በህገወጥ ተግባር ላይ ተሰማርተው የተገኙ ግለሰቦች በህግ አግባብ እንዲጠየቁ ማሳሰብ። በዚሁ ሰበብ የተፈጸሙ የሰብአዊ መብት ጥሰቶችን እንደ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ እንባ ጠባቂ ተቋምና ሌሎች የሰብአዊ ድርጅቶች ለጉዳዩ ትኩረት ሰጥተው የምርመራ ሪፖርት ይፋ እንዲያደርጉና አጥፊዎች ለህግ እንዲቀርቡ ጫና እንዲያደርጉ መጠየቅ ነው የማህበራዊ ሚዲያ ዘመቻው። ክቡራትና ክቡራን የመረጃ ጊዜያችን እንደቀጠለ ይገኛል። ወደ ሌላው መረጃችን እናመራለን። የኦህዴድ ካድሬዎች ሳይቀሩ የታሰሩ ፖለቲከኞች ይፈቱ የምትል ፖስት ሲለጥፉ እያየን ነው ሲል አንዱዓለም ቡኬቶ በፌስቡክ ገጹ ላይ የለጠፈውን ጽሁፍ ወደ እናንተ እናደርሳለን። አንዳንድ ፖስት አዳሪ የዚህ መንደር የኦህዴድ ካድሬዎች ሳይቀሩ የታሰሩ ፖለቲከኞች ይፈቱ የምትል የዘፈን ዳርዳሩ የምታስብል ፖስት እዚህም እዚያም ሲለጥፉ እያየን ነው። እንደ ህግ ባለሙያነቴ የሚገባኝ ነገር አለ። ለምሳሌ ከነ ጀዋር ጋር ተይዘው ምርመራቸው አስቀድሞ በመጠናቀቁ ትላንትና በፌዴራል ከፍተኛ ፍርድ ቤት አንደኛ ሽብር ችሎት ክስ ከቀረበባቸው ውስጥ ኢንጂነር ማንትስ ስሙን የረሳሁት ተከሳሽ የተከሰሰው በጀዋር መኖሪያ ቤት ውስጥ ያልተፈቀደ ሳተላይት በመትከል ነው። ምን ማለት እንደሆነ ይገባቸዋል መቼም። ባስገድዶ መድፈር ክስ ለደፋሪው የልጅቷን ቤት የጠቆመው ልጅ ከተከሰሰ በኋላ ደፋሪው የሚለቀቅበት አግባብ ሰማይ ዝቅ ምድር ከፍ ቢል አይኖርም። በሌላ በኩል እንደ ፖለቲካ ተችኘቴ የዚህ ሰሞናዊ የኦህዴድ ካድሬዎች ጽሁፍ የሚጠቁመኝ ነገርም አለ። ምናልባት ሁሉንም ለኮታ ማሞያ ጭምር የታሰሩ ፖለቲከኞችንም አብሮ በመፍታት ይህንን እንደ ጠቅላዩ አገላለጽ ሾርት ተርም ሚሞሪያም ህዝብ አዲስ ዓመት በአዲስ መንፈስ ሆበል ክራሬ ሆበል ማሲንቆ ሲታይ ሰው ታርቆ ምናምን ብለህ በሆነ ሙድ አጃጅለህ ከገባህበት ቅርቃር መውጣት ትችላለህ። እዚህ ጋር እኔ እንደ አንድ ዜጋ የሚታየ አንድ ነገር ብቻ ነው። ጠቅላዩን ጨምሮ በዚህ አይነት ውሳኔ ለመሳተፍ የሚፈልግ አመራር በእስረኞቹ ቦታ መተካት አለበት። እውነቴን ነው። ያ ሁሉ የተነገረን ጉድ ሐሰት ከሆነ መንግስት ለጠፋው ንብረትና ህይወት ኃላፊነት ይውሰድ። እውነት ከሆነ ፈጻሚው ኃላፊነት ይውሰድ። የፈሰሰው የዶሮ ደም አይደለም፣ የንጹሃን ኢትዮጵያውያን ለፍቶ አዳሪ ወገኖቻችን ደም ነው። one of the two powers should pay for that ከኑማ አንዱዓለም ቡኬቶ
ጽሑፉን ያጠቃልላል። መሬት የተሰጣቸው የገበሬ ልጅ ስለሆኑ ነው በፍርድ ቤት የተያዘ ጉዳይ እንደ ማሳያ በየውም መሳፍንት የኢዜማ የውጭ ጉዳይ ግንኙነት ተጠሪ አንድ በፍርድ ቤት የተያዘ ጉዳይ እንደ ማሳያ በየውም መሳፍንት የኢዜማ የውጭ ግንኙነት ተጠሪ በቫቲካን ኤምባሲ አካባቢ ንብረትነቱ የእናትና ልጅ የሆነ በላዩ ላይ መጋዘን የተሰራበት 300 ካሬ ሜትር ቦታ ልጅ ሲመጣ ዙሪያውን በቆርቆሮ ታጥሮ ያገኛል። ቦታው ካርታ አለው። ምንድነው ብለው ሲጠይቁ ቦታው ተሰጥቶኛል የሚል አንድ ጎረምሳ ነው ያጠረው። የኛ ቦታ ነው ብለው ካርታ ቢያሳዩት በአካባቢው የሚገኘው የደንብ ማስከበርና የመሬት አስተዳደር መፍትሄ እንዲሰጣቸው ቢያመለክቱም ሊቀበሏቸው አልቻሉም። ስለዚህ ፍርድ ቤት ክስ መሰረቱ። ያስገረመኝ ታዲያ በፍርድ ቤት አዲሱ ቦታ ተረካቢ ጎረምሳ ይዞት የመጣው ማስረጃ ነው። በስሙ አዲስ ካርታው የተሰጠበት ምክንያት የገበሬ ልጅ ስለሆነ የሚል ማስረጃ። እየነዳ የመጣው መኪና ቶዮታ ረሽ የሚባል ቅንጡ መኪና ነው። ልጁ ይህንን መሬት አጥሮ በአየር ላይ በ8 ሚሊዮን ብር ለመሸጥ ስምምነት ላይ ደርሶ ነበር። ፍርድ ቤት ዋገደው እንጂ። ይህንን ነው እንግዲህ ያላግባብ ለተፈናቀለው የገበሬ ልጅ ነው የሰጠ ነው የሚሉት። ጌታዬ በገበሬዎቹ ስም ቁማር አይጫወቱ። ለተመረጡ የቅዱስ ጊዮርጊስና የቡና ደጋፊዎች፣ ለአርቲስቶች፣ ለሚዲያ ባለሙያዎችና ባለቤቶች የተሰጠውስ የገበሬ ልጅ ስለሆኑ ይሆን? ኢዮብ መስፍን ጽሑፉን በዚህ ይቋጫል። እንደ ትምህርት መሰጠት ያለበት ገዳ ወይንስ ፍትሐ ነገሥት? በአቻም የለ ታምሩ። ገዳ ዕድሜያቸው ከ40 እስከ 48 የሆኑ ብዙ መግደላቸውን የተቆጠረ አንገትና የወንድ ብልት እንደ ማስረጃ በማቅረብ ሉባ መሆናቸውን ማስመስከር የሚችሉ ነውጠኛ ወንዶች ከነሱ በፊት ያሉ ትውልዶች ያልወረሩትን የሌላ መሬት ደም ከጠጡ በኋላ ዘመቻ እያካሄዱ ማንነትን፣ ቋንቋን፣ ባህልንና ስልጣኔን በተሳካ ሁኔታ የሚያጠፉበት መሬቱን ብቻ ሳይሆን ሰውንም በመውረር ገረባ ወይንም ባሪያ አድርገው የሚይዙበት ስርዓተ ማህበር ነው። ፍትሐ ነገሥት ስፋቱና ጥልቀቱ ወደር የሌለው በጽሁፍ የሰፈረ ጥንታዊ የኢትዮጵያ ስነ መንግስት መመሪያ ነው። የኢትዮጵያ ፍትሐ ነገሥት ፍትሐ ስጋዊና ፍትሐ መንፈሳዊ በመባል በሁለት አባይት ክፍሎች የተከፈለ ሲሆን ፍትሐ ስጋዊው ፍርድ፣ አስተዳደርና ሰላማዊ የስልጣን ሽግግር የሚስተናገድበት ክፍል ነው። የገዳ ስርዓት የአንድ ህብረተሰብ ግማሽ ክፍሎች የሆኑትን ሴቶችን ከማናቸውም የፖለቲካ ተሳትፎ ብቻ ሳይሆን የንብረት ባለቤት እንዳይሆኑ ሙሉ በሙሉ ያገደ ስርዓት ነው። በገዳ ስርዓት ሴት ልጅ መሪ መሆን ብቻ ሳይሆን የንብረት ባለቤት የመሆን መብት የላትም። በፍትሐ ነገሥት ግን የአንድ ህብረተሰብ ግማሽ ክፍሎች የሆኑት ሴቶች ከወንድ እኩል የንብረት ባለቤት የመሆን ከወንድ እኩል ንብረት የመካፈልና የአገርና የመንግስት መሪዎች የመሆን መብት አላቸው። የገዳ ድርጅት ሉባዎች ውሃና ለም መሬት ፍለጋ እንዲሁም ባሪያ ለመፈንገል በየ8 ዓመቱ ወረራና ሰፈራ የሚያደርጉበት ስርዓት ነው። የሰው ልጅ ገርባ ወይም ባሪያ ሙሉ ሰው ያልሆነና ቦረና ሙሉ ሰው የሆነ ብሎ የሚከፍለው የገዳ ስርዓተ ማህበር ሉባዎች በየ8 ዓመቱ ወረራ ሲያካሂዱ ማርከው በርስታቸው ላይ ገርባ የሚያደርጓቸውን ነባር ነገዶች ከነቤተሰቦቻቸው ባሪያ አድርጎ የመሸጥ ያልተገደበ መብትን ለአባ ገዳው ሲሰጥ ሰው ሁሉ በጥንተ መሰረቱ እኩል ነው በሚለው እሳቤ የቆመው ፍትሐ ነገሥት ግን ባሪያ ነፃ የሚወጣበትን ስርዓትና ሁኔታ የሚደነግግ ህግ ነው። ስለዚህ በዚህ ዘመን ላሉ ልጆች እንደ ትምህርት መሰጠት ያለበት ሰውን ገርባ ወይም ባሪያ ሙሉ ሰው ያልሆነና ቦረና ወይንም ሙሉ ሰው ብሎ የሚከፍለው የአንድ ህብረተሰብ ግማሽ ክፍሎች የሆኑት ሴቶችን ከማናቸውም የፖለቲካ ተሳትፎ ብቻ ሳይሆን የንብረት ባለቤት የመሆን መብታቸውን በተሳካ ሁኔታ የደፈጠጠው ከ28 በላይ ነባር ማንነቶችን በተሳካ ሁኔታ ያጠፋውና ሰው ከነ ርስቱ እንዲወረርና በገዛ ርስቱ ላይ ባሪያ እንዲሆንና እንደማናቸውም ዕቃ አባገዳው ባሻው ጊዜ ከነቤተሰቡ ገበያ አውጥቶ እንዲሸጠው የሚፈቅደው ገዳ ወይንስ ሴቶች ከወንዶች እኩል የንብረት ባለቤት የመሆን ከወንድ እኩል ንብረት የመካፈል የአገርና የመንግስት መሪዎች የመሆን መብት የሚሰጠውን ሰው ሁሉ በጥንተ መሰረቱ እኩል ነው በሚል እሳቤ ላይ በመመስረት ባሪያ ነፃ የሚወጣበትን ስርዓትና ሁኔታ የሚደነግገው ፍትሐ ነገሥት። በእኔ እምነት በዚህ ዘመን ያሉ የኢትዮጵያ ልጆች አገር በቀል የሆነ የስነ መንግስት እሳቤ መማር ካለባቸው ከዘመኑ የቀደመውን የሰውን መብት የሚያስጠብቀውን ፍትሐ ነገሥትን እንጂ ለዚህ ዘመን ብቻ ለድንጋይ ዘመን እንኳን የማይመጥነውን የወንድ ልጅ ብልትና አንገት የሚቆረጥበትን ለሰው ልጅ ደረጃ የሚያበጀውን ከ28 በላይ የኢትዮጵያ ነገዶች ቋንቋ
ባህል፣ ስልጣኔና ማንነት በተሳካ ሁኔታ የጠፋበትን ገዳ የሚባለውን አውዳሚ የወረራ ስርዓት መሆን የለበትም። እናም እንደ ትምህርት መሰጠት ያለበት ገዳ ወይንስ ፍትሐ ነገሥት? አቻምየለህ ታምሩ በጽሁፉ ላይ ጥያቄ በመጠየቅ ይቋጫል። ክቡራትና ክቡራን የዮሃ ሚዲያ ዩቲዩብ ቻናል ተከታዮቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መረጃዎቹን ወደ እናንተ ያደረስኩት ሚልኪያስ ጌታቸው ነኝ። ፈጣሪ ሀገራችንንና ሕዝቦቿን አብዝቶ ይጠብቅልን።